ሰላም እንዴት ናችሁ? የ12ኛ ክፍል ሂስትሪ ዩኒት 5 ላይ ነው ያለነው። ዩኒት 5 ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 የሚል ዩኒት ማለት ነው። በዚህ ቪዲዮ የዩኒቱን 8ኛ ክፍል ነው የምናየው ወይም ደግሞ ሌሰን 6ን እናያለን ማለት ነው። ሌሰን 6 እንግዲህ the middle east ወይም ደግሞ የመካከለኛው ምስራቅ የሚል ነገር ይኖረናል። በዚህ ርዕሰ ጉዳይ እየተማር አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አብራችሁ ቆዩ። መልካም ቆይታ። ሶ ሚድል ኢስት ወይም ደግሞ የመካከለኛው ምስራቅ ምን ማለታችን ነው? ጂኦግራፊካል ሴቲንግስ ኦፍ ዘ ሚድል ኢስት ምን ማለታችን ነው? የመካከለኛው ምስራቅ ጂኦግራፊያዊ አቀማመጥ ማለት ነው። ሶ which states were included in the middle east ወይም በመካከለኛው ምስራቅ ውስጥ የትኞቹ ግዛቶች ተካተዋል? The term middle east came into common use in the early 20th century but remains loosely defined. ስለዚህ የመካከለኛው ምስራቅ ወይም ደግሞ ሚድል ኢስት እያልን የምንጠራው መጠራት የጀመረው ወይም ደግሞ ጠቀሜታ ላይ የዋለው በ20ኛው መቶ ክፍለ ዘመን ነበረ። ከዛ ጊዜ ጀምሮ እየተጠቀምንበት ቆየን ማለት ነው። ራይት then next ምንድነው የሚለን defining the middle east through ethnicity religion or nationality identity is problematic ይለናል። ፕሮብለማቲክ ማለት ችግር ሊፈጥር የሚችል ወይም ደግሞ ትክክል ያልሆነ ነገር። ሶ መካከለኛው ምስራቅን በኤትኒክ ሊሆን ይችላል ወይም ደግሞ በጎሳ ማለት ነው ወይም በሃይማኖት ወይም ደግሞ በብሔር ማንነት መለየት ችግር አለው ወይም ደግሞ ልክ አይደለም ማለት ነው። ምክንያቱም መካከለኛው ምስራቅ ስንል ለምሳሌ ይሄ ብዙ ጊዜ አረቡ የምንለው አረቡ ማህበረሰብ ወይም ደግሞ አረቦች ብለን የምንጠራቸው ሊሆን ይችላል። ነገር ግን አረብ ያልሆኑም አሉ። ለምሳሌ እነ እስራኤል መካከለኛው ምስራቅ ላይ ነው ያሉት፣ ግን አረብ አይደሉም። ኦኬ። በሪሊጅን ብንሄድ ለምሳሌ አረቦቹ ሙስሊም ናቸው ኤንድ እስራኤልን ስትወስዱ ደግሞ አይሁድ ነች። በናሽናል አይደንቲቲም በተመሳሳይ ዲፋይን ማድረግ አይቻልም፣ ልክ አይደለም ማለት ነው። therefore for our purpose the middle east will include the states of Egypt, Saudi Arabia, Yemen, Oman, the United Arab Emirates or UAE, Qatar, Bahrain, Kuwait, Iran, Iraq, Syria, Turkey, ሊባኖን፣ ጆርዳን፣ እስራኤል ኤንድ ፓለስታይን እዚህ ጋር የተዘረዘሩ ሀገሮች በሙሉ ሚድል ኢስት ወይም ደግሞ መካከለኛው ምስራቅ እየተባሉ ይጠራሉ ማለት ነው። ሶ እዚህ ውስጥ ያሉ ሀገሮች በሙሉ ተመሳሳይ ኤትኒክሲቲ የላቸውም፣ ተመሳሳይ ሪሊጅን የላቸውም፣ ተመሳሳይ ናሽናል አይደንቲቲ የላቸውም። ስለዚህ በዚህ ዲፋይንድ ማድረግ አንችልም ማለት ነው። ሶ ሚድል ኢስት የምንለው የእነዚህ ሀገሮች ስብስብ መሆኑን ብቻ ነው ዲፋይን ሊያደርግልን የሚችል እንጂ ሌላ የተለየ ትርጉም የለውም ማለት ነው። ግን ሞስት ኦፍ ዘ ታይም እዚህ ሚድል ኢስቶች ሙስሊም ስቴቶች ናቸው አብዛኞቹ ማለት ነው። ግን ሁሉም ሙስሊም ስቴት ናቸው ማለት አይደለም። ኦልራይት በካርታ ስናይ ደግሞ እዚህ ጋር የምታዩቸው ናቸው። እዚህ እንግዲህ እነ ቱርክ፣ እነ ሲሪያ፣ ኢራቅ፣ ጆርዳን፣ ሳውዲ አረቢያ፣ የመን፣ ኦማን፣ ዩናይትድ አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት፣ ኢራን ምናምን፣ እስራኤል፣ ኢጅፕት የምንላቸው ናቸው። በት እዚህ ጋር እነ ሊቢያ እና እነ ሱዳን እንዲሁ ዝም ብለው ካርታ ላይ ነው የተጠቃለሉት እንጂ ሱዳን ለምሳሌ ሱዳን ከኢትዮጵያ በስተ ምዕራብ አቅጣጫ ነው አይደል አብዛኛው ክፍሏ። ስለዚህ እሷ ምስራቅ ከተባለች መካከለኛው ምስራቅ ከተባለች ኢትዮጵያን የሚያንከላውድ ነበር ማለት ነው። ስለዚህ ሊቢያ እና ሱዳን እንዲሁ ዝም ብለው ነው የገቡት ማለት ነው። ኦኬ ሌላው አረብ ናሽናሊዝም the struggle for independence the end of mandate and pan arabism የሚል ሌላኛ ቶፒክ አለን። ይሄ ምን ማለት መሰላችሁ? ጀስት አሁን ስለ አረብ ናሽናሊዝም ነው የሚያወራን ወይም ደግሞ የአረብ ብሔርተኝነት ማለት ነው። ለነጻነት የሚደረግ ትግል ወይም ደግሞ the struggle for independence እንለዋለን። ሌላውም ደግሞ the end of mandate and pan arabism የሚል ነገርም አለ። እዚህ ጋር ማንዴት ስንል ብዙ ጊዜ የሆነ ኃላፊነት ልንለው እንችላለን ወይም ደግሞ በሞግዚትነት ስር የሚተዳደር ልንለውም እንችላለን። ሶ አረብ ናሽናሊዝም የአረብ ብሔርተኝነት ለነጻነት የተደረገ ትግል the end of mandate ስንል ደግሞ በሞግዚትነት ተዳደር የነበረች ሀገር
ነፃ መውጣት ወይም የሱ ማብቃት እንዲሁም ደግሞ ፓን አረቢዝም ስንል ደግሞ አረባዊነት የአረባዊነት እንቅስቃሴ የሚል ኮንሰፕት ነው ያለው ማለት ነው እዚህ ጋር right then we have some questions here which power controlled the Middle East until the end of World War II የሚል ነገር አለን የመጀመሪያው ጥያቄ እንግዲህ ምንድነው እስከ ሁለተኛ የዓለም ጦርነት መጨረሻ ድረስ የመካከለኛው ምስራቅን የተቆጣጠሩ የትኞቹ ኃይሎች ነበሩ ወይም ደግሞ እነማን ነበሩ ነው ሶ the end of mandate ስንል እነዚህ አረቡን ተቆጣጥረው ወይም ደግሞ የሚድል ኢስቱን ተቆጣጥረው የነበሩ ሀገሮች ስልጣን ሲያጡ ወይም ደግሞ የነዚህ የሞግዚትነት አገዛዝ ማብቃት ማለት ነው the end of mandate ስንል ሶ እነማን ነበሩ እነዚህ ኃይሎች የመጀመሪያ ጥያቄ ነው next how did the Middle East state achieve their independence from the rule of the West የመካከለኛው ምስራቅ መንግስታት ከምዕራቡ ዓለም አገዛዝ ነፃነታቸውን እንዲህ ሊያገኙ ቻሉ እንደማለት ነው ኦኬ ስለዚህ መካከለኛው ምስራቅን ሲገዙ የነበሩት ምዕራባውያን ናቸው ማለት ነው እነ እንግሊዝ እነ ፈረንሳይ ናቸው ማለት ነው እንግዲህ ምዕራባውያን ናቸው ከተባሉ ኦልራይት ሶ ዲቴሉን እንየው much of the Middle East had been under the control of the Ottoman Turks or Turks until the end of World War I እንግዲህ አብዛኛው የመካከለኛው ምስራቅ ክፍል እስከ አንደኛ ዓለም ጦርነት ማብቂያ ድረስ በኦቶማን ቱርክ ቁጥጥር ስር ነበር ማለት ነው ስለዚህ መካከለኛው ምስራቅን ሲገዛ የነበረችው ኦቶማን ቱርክሽ ወይም ቱርክ ነበረች ማለት ነው soon after the end of the World War I the Ottoman Empire was partitioned between the British and French እንግዲህ የአንደኛ ዓለም ጦርነት ካበቃ በኋላ ኦቶማን ተርክሽ አቅሟን አጣች ማለት ነው ከዛ ኦቶማን ተርክሽ ትገዛው የነበረውን እያንዳንዱን ስቴት ለሁለት ተከፋፈሉት ማን ብሪቲሽ እና ፈረንሳይ ማለት ነው ወይም የአንደኛው የዓለም ጦርነት ካበቃ በኋላ ብዙም ሳይቆይ የኦቶማን ግዛት በእንግሊዝና በፈረንሳይ መካከል ተከፈለ ወይም ለሁለት ተሰነጠቀ ማለት ነው 5 new mandate states were created ኦኬ እዚህ ጋር እንግዲህ ማንዴት ያልነው ምን ማለት ነው ብለናል በሞግዚትነት የሚተዳደሩ ሀገሮች ወይም ግዛቶች ልንለው እንችላለን በዚህ ኮንሰፕት ሶ 5 አዳዲስ የስልጣን ግዛቶችም ተፈጠሩ ማለት ነው 5 new mandate states were created British took over Iraq Palestine and Transjordan now Jordan while France took Syria and Lebanon አያችሁ እንግዲህ ለሁለት ተከፋፈሏቸው ሶ ስንት ናቸው አጠቃላይ 5 5 new mandate state ያልናቸው ኢራቅ አለ 1 ፓለስታይን 2 ትራንስጆርዳን ወይም የሆነ ጆርዳን 3 and ሲሪያ 4 ሊባኖን 5 ሶ ሲሪያ እና ሊባኖን ለፈረንሳይ እንዲሁም ኢራቅ ፓለስታይን እና ትራንስጆርዳን ወይም ደግሞ ጆርዳን ለብሪቲሽ ተከፈለ ማለት ነው the Middle East was more united under the Turks than under the West እዚህ ጋር እንግዲህ ሚድል ኢስት ወይም ደግሞ የመካከለኛው ምስራቅ ብለን የምንጠራው ከምዕራቡ ዓለም ይልቅ በቱርኮች ስር አንድ ነበሩ ወይም ደግሞ አንድነት ነበራቸው ማለት ነው በዛ ዘመን nationalism has been a powerful force shaping the destiny of the region nationalism ስንል እንግዲህ ምንድነው ብሔርተኝነት ማለት ነው ስለዚህ የብሔራዊ ስሜት የክልሉን ጣፈንታ የሚቀርጽ ኃይል ነበረው ወይም ደግሞ አቅም ነበረው ማለት ነው ይሄ ናሽናሊዝም ብለን የምንጠራው ነገር ወይም ደግሞ ብሔርተኝነት ብለን የምንጠራው in their mandated territories British and France encountered demanded from Arab nationalists and other for greater independence ሌላው ደግሞ በተሰጣቸው ግዛት ውስጥ እንግዲህ ብሪታንያና ፈረንሳይ ለሁለት ተከፋፍለውታል ብለናል ከአረብ ብሔርተኛና ከሌሎች የበለጠ ነፃነት እንዲሰጣቸው ጥያቄ ገጥሟቸው ነበረ ለነማን ለብሪቲሽ እና ለፈረንሳይ ከነማን ነው ጥያቄ የቀረበው ከማንዴቶች ወይም ከማንዴትድ ቴሪቶሪ ወይም ደግሞ በሞግዚትነት ከሚገዙ ግዛቶች ከነማን ከኢራቅ ከፓለስታይን ከትራንስጆርዳን ከሲሪያ እና ሊባኖን የነፃነት ጥያቄ ቀርቦላቸው ነበር ለነማን ለብሪቲሽ እና ለፈረንሳይ እንደማለት ነው The French rule was eliminated by the British when the French authorities in Syria and Lebanon declared for Vichy. እዚህ ጋር እንግዲህ ሁለቱ የምዕራብ ሀገሮች ፈረንሳይና ብሪቲሽ እንትን አልነበሩም ሰላም አልነበሩም ማለት እንችላለን because the French rule was eliminated ነው የሚለን eliminated ማለት መወገድ ማለት ነው by the British when the French authorities in Syria and Lebanon declared for
ቪቺ ማለት ሲቲ ኢን ሴንትራል ፍራንስ ነው፣ ወይም ደግሞ የፈረንሳይ መሀል አካባቢ የምትገኝ ከተማ ነች ጋይስ፣ ቪቺ ብለን የምንጠራት። ስለዚህ የፈረንሳይ አገዛዝ በሶሪያ እና በሊባኖን የነበሩ የፈረንሳይ ባለስልጣኖችን ቪቺን ወክለው ኦኬ ሲወጡ በብሪታንያ ተወግደዋል ወይም ደግሞ ተባረዋል እንደማለት ነው። ቪቺ ምንድን ነው? የፈረንሳይ ከተማ ነች፣ መሀል ፈረንሳይ ላይ የምትገኝ ከተማ። በት ብሪቲሽ ሩል ወዝ ሜንቴንድ፣ ነገር ግን የብሪቲሽ አገዛዝ ምን አለ? ቀጠለ ማለት ነው። ቀጠለ። ሶ ብሪቲሽ ማን አስወገደች ማለት ነው ባጭሩ? ፈረንሳይ። ከዛስ the British were therefore the sole surviving targets of the Arab nationalism። ከዛም እንግዲህ እንግሊዛውያን የአረብ ብሔርተኝነትን ብቸኛ ኢላማ ነበሩ ማለት ነው። የዓለም ብሔርተኛ ብቸኛ ኢላማ ነበሩ ማለት ምን ማለት ነው? ፈረንሳይና ብሪቴን ለሁለት ተካፍለው ይዘዋል እነዚህ 5 ስቴቶችን ወይም ደግሞ the 5 new mandate states ብለን የምንጠራቸው ማለት ነው። ከዛም የፈረንሳይ መሀል ሀገር ላይ ያለች ከተማ ቪቺ፣ ከዛ ተወክለው የመጡ ሲሪያና ሊባኖንን ሊያስተዳድሩ የመጡ የፈረንሳይ አውቶሪቲዎች ሲመጡ በብሪቲሽ ኢሊሚኔት ተደርገዋል ወይም ደግሞ ተወግደዋል ማለት ነው። ከዛም የብሪቲሽ አገዛዝ እዛው ቀጠለ መካከለኛው ምስራቅ ላይ። ስለዚህ የአረብ ናሽናሊዝም እየተንሰራራ ነበረ። የአረብ ናሽናሊዝም ዋና ዓላማው ምንድነው ወይም ታርጌቱ ምንድነው? ብሪቲሽን ማጥፋት ነው። ኦልሬዲ ፈረንሳይ ስለጠፋች ወይም ደግሞ ፈረንሳይ ስለተወገደች ማለት ነው። ሱን አፍተር ወርልድ ዋር ሰከንድ ብሪቲሽ ኮንትሮል ኦቨር ደ ሚድል ኢስት ኬም ቱ አን ኤንድ። እንግዲህ ከሁለተኛ የዓለም ጦርነት ማግስት ወይም ደግሞ ወደው ማለት እንችላለን ወይም ከሁለተኛ የዓለም ጦርነት በኋላ ብዙም ሳይቆይ የእንግሊዝ የመካከለኛው ምስራቅ ቁጥጥር አበቃለት ማለት ነው። ወይም ደግሞ የእንግሊዝ መካከለኛው ምስራቅ የመቆጣጠሯ ነገር አበቃ። እስከዛ ድረስ ግን ማን እየገዛች ነበር? እንግሊዝ። ኦልራይት ኢን 1946 ማለት እንግዲህ የሁለተኛ ዓለም ጦርነት ያበቃው 45 ላይ አይደለም። ሶ 46 ላይ በአመቱ ማለት ነው the mandate was replaced by a treaty of alliance and Transjordan was made independent። ከዛም እንግዲህ ከሁለተኛ ዓለም ጦርነት ማብቂያ ማግስት ልንለው እንችላለን ወይም በ1946 ስልጣኑ በህብረት ስምምነት ተተክቷል ማለት ነው። ወይም ደግሞ ትሪቲ ኦፍ አሊያንስ ብለን በምንጠራው ማለት ነው። እና ትራንስጆርዳን ወይም አሁን ጆርዳን ብለን የምንጠራት ግዛትም ነፃ ሆነች ማለት ነው። ኦኬ ስለዚህ መቼ ነው ነፃ የሆነችው ትራንስጆርዳን? በ1946 ወይም በሁለተኛ ዓለም ጦርነት ማግስት። ኦኬ in 1947 Britain referred the futures of Palestine to the United Nations or UN። ሌላው ደግሞ በ1947 ምን ተፈጠረ ስንል ብሪታንያ የፍልስጤምን የወደፊት ዕጣ ፈንታ ለተባበሩት መንግስታት አቀረበች ማለት ነው፣ ወይም ደግሞ አስረከበች። የፍልስጤም ዕጣ ፈንታ ምንድን ነው የሚል ማለት ነው። ኦልራይት ከዛስ ዩናይትድ ኔሽን ምን አደረገ? the UN adopted the decision that partitioned Palestine into Jewish and the Arab states። አያችሁ የተባበሩት መንግስታት ድርጅት ወይም ደግሞ the UN ብለን የምንጠራውም ፍልስጤምን ወደ አሁኗ ኦኬ አይሁድ ብለን ወደ ምንጠራት ወይም ደግሞ እስራኤል ብለን ወደ ምንጠራት እና ወደ አረብ መንግስት የሚከፋፈልን ውሳኔን አቅርቧል ማለት ነው። ወይም ባጭሩ Palestine partitioned or divided into Palestine and Jewish። ኦኬ ፓለስታይን ብለን የምንጠራው ወይም ደግሞ አረብ ልንለው እንችላለን እና ለጀዊሽ ለሁለት ተከፈለ ማለት ነው። ቅደም ተከተሉ ይግባችሁ። መጀመሪያ ብሪቲሽ እየገዛች ነበር። ከሁለተኛ ዓለም ጦርነት በኋላ እነዚህ ማንዴት ስቴቶች ነፃነታቸውን እያወጁ መጡ። ትሪቲ ኦፍ አሊያንስ የሚባል ነገር ተፈጠረ። ከዛ ትራንስጆርዳን ወይም ጆርዳን በ1947 ነፃ ወጣች። ከዛ የፓለስታይን ጉዳይ በብሪቲሽ አማካኝነት እንዴት ይሁን ተብሎ ለዩናይትድ ኔሽን ወይም ለተባበሩት መንግስታት ድርጅት ቀረበ። ከዛም የተባበሩት መንግስታት ድርጅት ውሳኔ ምን ሆነ? ፓለስታይን ፓርቲሽን እንድትሆን ለሁለት እንድትከፈል ማለት ነው፣ ለጀዊሽ እና ለአረብ ስቴት። ያ ማለት አረባዊ መንግስትና አይሁድ ተብሎ ለሁለት እንዲከፈሉ ተደረገ ማለት ነው። አልዞ ሳውዲ አረቢያ፣ ኢራቅ Egypt obtained sovereign state status after the World War I, and Lebanon and Syria were officially given their freedom during the World War II. These states only became truly independent after the World War II.
እዚህ ጋር እንግዲህ ተመልከቱ ምንም እንኳን እነዚህ ሳውዲ አረቢያ፣ ኢራቅ እና ኢጅፕት ነፃነታቸውን ያወጁት ከአንደኛ የዓለም ጦርነት ማግስት ቢሆንም ትሩ ኢንዲፔንዳንት ያገኙት ወይም ደግሞ እውነተኛ የሚባል ነፃነትን ያገኙት ግን ከሁለተኛ የዓለም ጦርነት በኋላ ነው። ኦኬ ስለዚህ ግልጽ ለማድረግ ያክል እነ ሳውዲ አረቢያ፣ ኢራቅ እና ግብጽ ከአንደኛ የዓለም ጦርነት በኋላ የሉዓላዊነት መንግስት ደረጃ ቢኖራቸውም ስንል እዚህ ግን 100% ኢንዲፔንዳንት ናቸው ማለታችን አይደለም። ሊባኖን እና ሶሪያ ደግሞ ከሁለተኛ የዓለም ጦርነት በይፋ ከዛ በኋላ ማለት ነው በይፋ ነፃ ቢሆኑም ሁሉም እዚህ የጠቀስናቸው ሀገሮች ግን እውነተኛ የሚባል ነፃነትን ያገኙት ከሁለተኛ የዓለም ጦርነት በኋላ ነው ትሩሊ ኢንዲፔንዳንት የሆኑት ማለት ነው። Since World War II, the Middle East has been encountered with two main types of conflict, internal and interstate. እዚህ ጋር እንግዲህ ከሁለተኛ የዓለም ጦርነት ወዲህ ወይም ደግሞ ከዛ ጊዜ ጀምሮ በመካከለኛው ምስራቅ ሁለት ዋና የግጭት አይነቶች አጋጥሟቸዋል እያለ ነው። እሱም ውስጣዊ እንለዋለን አንደኛው ወይም ኢንተርናል፣ እንዲሁም ደግሞ ኢንተርስቴት ስንል ደግሞ ከሌሎች ሀገሮች ጋር ወይም ሀገር ከሀገር ማለት ነው። ስለዚህ የውስጥ ኢንተርናል ኮንፍሊክት የምንለው ሲቪል ዋር ልንለው እንችላለን ወይም ሲቪል ኮንፍሊክት ልንለው እንችላለን፣ እርስ በርሳቸው የአንድ ሀገር ዜጎች የሚያደርጉት ግጭት። ኤንድ ኢንተርስቴት ስንል ደግሞ ሀገር ከሀገር ወይም ደግሞ ሀገራት ተቧድነው እርስ በርሳቸው ግሩፕ ፈጥረው የሚፋለሙበት ፋይት የሚያደርጉበት ኮንፍሊክት ልንለው እንችላለን። ኤኒዌይስ ሁለት አይነት ኮንፍሊክት ገጥሟቸው ነበር ማለት ነው። It should be noted that the two conflicts also overlapped in some Middle East countries. እዚህ ጋር ደግሞ አንድ መታወስ ያለበት ነገር ሁለቱም ግጭቶች በአንዳንድ የመካከለኛው ምስራቅ ሀገሮች የእርስ በርስ መደራረቦች ነበሩ። ያ ማለት አንደኛው ሀገር ከሆነ ሀገር ጋር ገጥሞ ሌላም ሀገር ደግሞ መጥቶ ይገጥመዋል። ወይም ደግሞ ባጭሩ ግሩፕ ኦቨርላፕድ ስንል ግሩፕ ይፈጠር ነበር ማለት ነው ባጭሩ። እናያለን ወደ ስር የአረብ እስራኤል ዋር የሚለውን አረቦች እነማን እንደሆኑ እስራኤል ለስንት እንደገጠሟት ምናምን ከዛም አንዱ ሳይጨርስ ሌላኛ ጦርነት ምናምን that is called overlapped conflict ልንለው እንችላለን። Okay, so two conflicts also overlapped in some Middle East countries. In major conflict included the civil war in Lebanon from 1975 to 1989, the civil war in Yemen, the long Kurdish insurgency in Turkey from 1989 to 2000, the persistent Arab-Israel dispute and the Suez crisis of 1956, the Iran-Iraq wars of 1980 up to 88, the Gulf War of 1990 up to 1991, the war on Iraq on 2003. So እዚህ ጋር ምን እያልን መሰላችሁ? It should be noted that ስንል እዚህ ጋር አሁን ለምሳሌ መደራረቦች አሉ፣ የግጭት መደራረቦች አሉ ስንል ዋና ግጭት የምንላቸው አሉ። መጀመሪያ ላይ እዚህ ጋር ኢንተርናል እና ኢንተርስቴት ብለናል። ኢንተርናል ያልነው ሲቪል ዋር ነው ብለናል አይደለ? የመጀመሪያው ለምሳሌ እዚህ ጋር ሊባኖን ላይ የነበረው ከ1975 እስከ 1989 ድረስ የነበረው የእርስ በርስ ጦርነት ነበረ ወይም ሲቪል ዋር ዳት ኢዝ ኢንተርናል ኮንፍሊክት እንለዋለን። አሁንም የመን ላይ የነበረ ሲቪል ዋርም አለ የመን ላይ ማለት ነው። ሌላኛው ደግሞ ሎንግ ኩርዲሽ ኢንሰርጀንሲ ኢን ቱርክ ላይ ደግሞ አለ። ቱርክ ላይ አለ። በቱርክ የተካሄደው የረጅም የኩርድ ብለን የምንጠራቸዋል የነሱ አመጽ አለ። የኩርዶች አመጽ ከ1989 እስከ 2000 ድረስ ኦልሞስት ለ11 ዓመታት ያክል ማለት ነው። ሌላው ደግሞ ኢንተርስቴት ብለን የምንጠራው ኮንፍሊክትን ስናይ ደግሞ የአረብ እስራኤል ዲስፒዩቲ ወይም ደግሞ በአረቦችና በእስራኤል መካከል የነበረው የማያቋርጥ ክርክር ወይም የማያቋርጥ ግጭት ወይም ኮንፍሊክት ልንለው እንችላለን። እና ደግሞ የሱዝ ክራይሲስ ኦፍ 1956
የ1956ቱ የስዊዝ ምንድን ክራይሲስ ቀውስ ብለን እንጠራዋለን ወይም ደግሞ የስዊዝ ቀውስ ተብሎ ይጠራል። እንዲሁም አሁንም የኢራንና ኢራቅ ዋር አለ። ይህም ኢንተርስቴት ብለን ነው የምንጠራው፣ በሀገራት መካከል የተደረገ ማለት ነው። መቼ ነው የተደረገው? በ980 እስከ 88 ድረስ። ሌላኛው ደገልፍ ዋር ብለን የምንጠራው አለ። ደገልፍ ዋር ወይም ደግሞ የባህረ ሰላጤው ጦርነት ብለን የምንጠራው ከ990 እስከ 91 and the war on Iraq of 2003። ስለዚህ እዚህ ጋር ያሉት የተወሰኑት ኢንተርናል ኮንፍሊክት ናቸው ወይም ሲቪል ዋር ብለን የምንጠራቸው፣ አንዳንዶቹ ደግሞ ኢንተርስቴት ኮንፍሊክቶች ናቸው። ስለዚህ ሚድል ኢስት ላይ ገጥሟቸው ከነበሩ ኮንፍሊክቶች መካከል የምንመድባቸው ናቸው። ሶ እዚህ ጋር ያለውን ነገር ኢንተርናል ነው ወይስ ኢንተርስቴት የሚለውን ነገር መመደብ አለባችሁ ማለት ነው። ሲቪል ዋር የሚል ካለ which is ኢንተርናል ነው ማለት ነው። ኦኬ፣ ሁለት የተለያዩ ሀገሮች ካሉ ደግሞ which is ኢንተርስቴት ነው ልንለው እንችላለን። በአረብና በእስራኤል መካከል ኢንተርስቴት ነው፣ በኢራን እና በኢራቅ መካከል ኢንተርስቴት ነው እንለዋለን። ወይም ደግሞ የየመን ሲቪል ዋር ካል፣ ኦኬ፣ የሊባኖን ሲቪል ዋር ካል ኢንተርናል ነው። የኩርድ ኢንሰርጀንሲ ወይም ደግሞ የኩርዶች አመጽ ካልን ቱርክ ውስጥ ደግሞ ኢንተርናል ነው። ሶ በዛው አንደርስታንድ ማድረግ ተገቢ ነው። ሌላው ቶፒክ ምንድን ነው? ዛዮኒዝም ኤንድ ዘ ክሬሽን ኦፍ ዘ ስቴት ኦፍ እስራኤል። ጽዮናዊነት ብለን እንጠራዋለን። ዛዮኒዝም ጽዮናዊነትና የእስራኤል መንግስት መፈጠር። እንዴት ነው እስራኤል የተፈጠረችው? የጽዮኒዝም ወይም የዛዮኒዝም ወይም ደግሞ የጽዮናዊነት እንቅስቃሴስ ምን ይመስላል? እናየዋለን። ኦልራይት ዋት ዌር ዘ ኮዝስ ኦፍ ዘ አረብ እስራኤል ዲስፒዩት። በአረብና በእስራኤል መካከል ለተደረገው ግጭት መንስኤዎቹ ምንድናቸው? ወይም ደግሞ የአረብ እስራኤል አለመግባባት መንስኤዎቹ ምን ነበሩ? ምን ነበሩ? የመጀመሪያው መግቢያ ጥያቄ ነው። ኦኬ ሶ ይህን ጥያቄ ለመመለስ እንግዲህ ዲቴሉን ማየት ተገቢ ነው። The Jewish people were expelled from the land of Palestine by the Romans in 70 AD። እንግዲህ ተመልከቱ፣ ታሪኩ የሚጀምረው ከዚህ ነው። አይሁዶች ወይም የአይሁድ ህዝብ ብለን የምንጠራው በ70 ዓመተ ምህረት ነበር በሮማውያን ፍልስጤም ምድርን ለቀው እንዲሄዱ የተደረገው ወይም ደግሞ ከፍልስጤም ምድር እንዲባረሩ የተደረገው። ኢማጂን በ70 ዓመተ ምህረት ከ70 ዓመተ ምህረት ጀምሮ እስከ 948 ድረስ ሀገር የላቸውም። ህዝቦች አሉ፣ አይሁድ የሚባሉ ህዝቦች አሉ፣ አይሁዳውያን የሚባሉ ሀገር ግን የላቸውም። ከ70 እስከ 948 አካባቢ ኦልሞስት ለ900 ወይም ለ860 ምናምን ዓመት ያክል ያለ ሀገር ኖረዋል። እንደው 1800 በለው ለ1850 ሺህ እንበለው እና ይሄን ካልኩሌት ከማድረግ ብዬ ነው። 948 ሲቀነስ 70 ካልኩሌት አድርጋችሁ ድረሱበት። ለዛን ያክል ዓመት ያክል ሀገር አልባ ነበሩ፣ ስቴትለስ ነበሩ። እንደ ህዝብ አሉ ግን ሀገር የላቸውም። This episode is known as or known in history as diaspora, the Greek for dispersion። ይህም እንግዲህ ክስተቱ ዲያስፖራ እየተባለ ይጠራል በታሪክ ውስጥ ማለት ነው። መበተን ማለት ነው። መበተን ኦኬ፣ ተበተኑ፣ በመላው ዓለም ተበተኑ። ቢኮዝ እንደው አይበላውና እኛ ኢትዮጵያውያን ሀገር አለን ብለን ነው አይደል እየኖርን ያለነው። ግን ሳም የሆነ ፓወር መጥቶ ይህን ሀገራችንን አስለቅቆ ቢያባረረን እንደ ህዝብ አለን ኢትዮጵያውያን የምንባል ግን ደግሞ ሀገር የሌለን አስባችሁታል። ስለዚህ ወደ አንድ ሀገር ብቻ አይደለም የምንሄደው፣ መበተን ነው። ሶ መበተን ዲያስፖራ የተበተነ ማለት ነው። ዲያስፖራ ባይዘው ቃሉ ግሪክ ነው። ብዙ ጊዜ ዲያስፖራ ከአውሮፓ እና ከአሜሪካ የሚመጡ ሰዎችን ነው ዲያስፖራ ብለን የምንጠራው፣ ግን ትርጉሙ ዲስፐርሽን ነው፣ መበተን። ሶ ከኢትዮጵያ ተበትነው ወደ ሌላ ሀገር የኖሩ ሰዎችን ነው ዲያስፖራ ብለን የምንጠራው። ያው ብዙ ጊዜ እኛ ሀብታም ሀገር ላይ ያሉትን ነው እንደዛ በተለምዶ የምንጠራ እንጂ ትርጉሙ እንደዛ ነው። but the Jewish had long maintained the idea of regaining control of the area which they considered home። እንግዲህ እዚህ ጋር ጀዊሾች መኖሪያ አድርገው የሚቆጣጠሩት አካባቢ እንደገና የመፍጠር ሀሳብ ለረጅም ጊዜ ሲያስቡበት ቆይተዋል። ወይም ደግሞ
ሆምላንድ ብለው የሚጠሩት ሀገር እንዲኖራቸው ለረጅም ጊዜ ሲሰሩ ቆይቷል። ለረጅም ጊዜ ማለት እንግዲህ 10 20 ምናምን ዓመት አይደለም ሰዎች ከ70 ዓመተ ምህረት ጀምሮ እስከ 948 እስክትፈጠር ድረስ ኦኬ እስራኤል የምትባል ሀገር እስክትፈጠር ድረስ ሀሳብ አላቸው ማለት ነው። ቢኮዝ አንድ ህዝብ ያለ ሀገር መኖር አይችልም። In 1897 ቴዎደር ሃርዝል አሁን ይህን ሰውዬ ወሳኝ ሰው ነው ባይዘው በ1897 ቴዎደር ሃርዝል lived from what ከ1860 እስከ 1904 ድረስ የቆየ ነው። a Jewish journalist living in Austria ማለት ጀርመን አካባቢ ያለች ሀገር ነች። Austria founded the Zionism the Zion movement or Zionist movement that advocate reestablishing a Jewish status in Palestine። እንግዲህ ይሄ ቴዎደር ሃርዝል ብለን የምንጠራው በመቼ እንደ ኢሮፒያን አቆጣጠር በ1897 በአውስትሪያ የሚኖር የአይሁድ ጋዜጠኛ ነው። ቴዎዶር ሄርዝል ብለን ነው የምንጠራው። ከ1860 እስከ 1904 ድረስ ነው በህይወት የኖረው። በፓለስታይን የአይሁድ መንግስት እንደገና እንዲቋቋም የሚደግፈውን የጽዮናዊ እንቅስቃሴ ወይም ንቅናቄን አቋቋመ። ስለዚህ ዛዮኒዝም ወይም ደግሞ ጽዮናዊነትን የመሰረተው ማን ነው ካል ቴዎዶር ሃርዝል ነው። ጽዮኒዝም ወይም ደግሞ ዛዮኒዝም ብለን የምንጠራው እንቅስቃሴ ወይም ንቅናቄ ዓላማው ምንድነው? ስቴት መመስረት ነው። ሆምላንድ የት ውስጥ? ፓለስታይን ውስጥ። ቢኮዝ ከፓለስታይን ነው መጀመሪያም የተባረሩ ከፍልስጤም ማለት ነው። ከዛማ this idea becomes the foundation of the movement is known as Zionism። ስለዚህ ይህም ሐሳብ በቴዎዶር ሃርዝል የተጀመረው ሐሳብ ለጽዮናዊነት ወይም ደግሞ ለዛዮኒዝም ንቅናቄ እንደ መሰረት ወይም ፋውንዴሽን ሆነ ማለት ነው። ራይት Zionism is both a religious and political movement among the Jewish people with the aims of creating a Jewish state in the territory defined as historic lands of Israel in Palestine, then an area controlled by the Ottoman Empire። ስለዚህ ይህም እንግዲህ ሐሳብ የጽዮናዊነት በሚባል የሚታወቀው ንቅናቄ መሰረት ሆኗል ብለናል። ከዛም እንግዲህ ጽዮናዊነት በአይሁድ ህዝብ መካከል የሃይማኖታዊም ሆነ የፖለቲካዊ ንቅናቄ ሲሆን በወቅቱ የኦቶማን ግዛት ቁጥጥር ስር በነበረችው በፓለስታይን ግዛት ውስጥ የአይሁድ መንግስት የመፍጠር ዓላማ ነው ያለው ማለት ነው። ይሄ ዛዮኒዝም ብለን የምንጠራው ወይም ጽዮኒዝም ቢካውዝ ከፓለስታይን ነው ሮማውያን ያባረሯቸው ተመልሰው መጥተው እዛ ቦታ ላይ ሆምላንድ ብለው ወይም ደግሞ ሂስትሪክ ላንድ ኦፍ እስራኤል ብለው የሚጠሩት ቦታ ላይ ሀገር መመስረት ይፈልጋሉ ማለት ነው። In the late 19th century and early 20th centuries, the Zionist movement gained strength in Europe and large numbers of Jews migrated to Palestine። እንግዲህ በ19ኛው እና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ የጽዮናዊ ንቅናቄ በአውሮፓ ተጠናክሮ መቀጠሉን ከፍተኛ ቁጥር ያላቸው አይሁዶችም ወደ ፍልስጤም ተወሰዱ ወይም ሄዱ ማለት ነው። ስለዚህ ከመላው የዓለም ክፍል ስፔሻሊ ከአውሮፓ ማይግሬት እያደረጉ ወዴት ሄዱ? ወደ ፓለስታይን ወደ ፍልስጤም ብለን የምንጠራው በአማርኛው ማለት ነው። The movement focused on self-reliance through agriculture and many immigrants settled in the countryside። ስለዚህ ንቅናቄው ወይም ደግሞ የንቅናቄው ሐሳብ ምንድነው? በግብርና በኩል ራስን መቻል ወይም ሰልፍ ሪላያንስ ልንለው እንችላለን እዚህ ጋር ወይም ደግሞ በራስ መተማመን ላይ የተመሰረተ ግብርና ልንለው እንችላለን። ወይም ራሳቸውን ሊያስችል የሚችል ግብርና ላይ ያተኮረ ሲሆን ብዙ ስደተኞች በገጠር ላይ ሰፈሩ ማለት ነው። ስለዚህ ይመጣሉ፣ ገጠር አካባቢ ይቀመጣሉ። ከገጠር አካባቢ ቦታ ይገዛሉ። ባይዘው እዚህ ጋር ታሪኩን በደንብ ስናየው ገጠር አካባቢ ዝም ብለው አይደለም የተቀመጡት፣ ቦታ እየገዙ ነው። To do so, Jews had to buy land from the local Arab holders of small tracts and from absentee Arab landlords of a large area። እዚህ ጋር እንግዲህ ገጠር አካባቢ የእርሻ መሬት ነው ያለው። ኦኬ የአረብ የመሬት ከበርቴዎች ወይም ደግሞ የመሬት ባለቤቶች ነበሩ። ከነሱ ነው እንግዲህ ሰፋፊ መሬቶችን እየገዙ የነበረው።
ሰው ከአውሮፓ ገንዘብ ይዘው ይመጣሉ። እዛ ሲሰሩ የነበሩ ስለሆኑ ገንዘብ ይዘው ይመጡና እዚሁ ፓለስታይን ወይም ደግሞ ይሄ አረብ ብለን የምንጠራው አካባቢ ላይ ምን ይገዛሉ? መሬት ይገዛሉ። ከዛ እየተጠራሩ ብዙ መሬት እየገዙ ኦልሬዲ ያስለቀቋቸው ማለት ነው። ሙሉ ታሪኩን እንቀጥለው። As a result, Jews and Arabs came into increasing contact. At times, Jewish purchase leads to the displacement of Arab peasants from the land. አያችሁ፣ ንቅናቄው እንዲቀላል አይደለም። በዚህ ምክንያት እንግዲህ አይሁዶች አረቦች እየጨመሩ የሚሄዱበት ግንኙነትን ፈጠሩ ወይም ተፈጠረ። በአይሁዶችና በአረቦች መካከል ግንኙነት እየተጠናከረ መጣ። ለምን? መሬት እየተገዛዙ ስለሆነ። አይሁዶች ይመጣሉ፣ መሬት ይገዛሉ። አረቦች ደግሞ ብር አገኙ፣ መሬታቸውን ይቸበችባሉ ማለት ነው። አንዳንድ ጊዜ እንደውም የአይሁድ ገዢዎች የአረብ ገበሬዎችን ከመሬት እንዲፈናቀሉ ምክንያት ሆነዋል። ኦኬ፣ ምኖቹ? የአይሁድ ገዢዎች አረቦችን ከመሬታቸው እንዲፈናቀሉ ዲስፕሌስ እንደሆኑ። ለምን? እየሸጡላቸው ስለሆነ። ብሩ አላቂ ነው አይደለም? መሬቱ ግን አላቂ አይደለም። እነዛ ሰዎች ያ መሬት የሚገዙት ለምንድን ነው? አይሁዶች ከሌላ ቦታ እየመጡ ያ መሬት የሚገዙት ያው ግብርና እየሰሩበት ቢሆንም የግብርና ስራቸውን አጠናክረው ለመኖር ወይም ደግሞ አጠናክረው ለመቀጠል ሳይሆን እንደ ሆምላንድ ሊጠቀሙበት ነው። ኢማጂን አንድ ኢትዮጵያዊ ሱዳን ላይ ሄዶ የሆነ የእርሻ መሬት ገዛ። ከዛም አሁን ጎረቤቱ ገዛ። ከዛ እያለ ያን አካባቢ እየገዙ ሀገር መሰረቱ እንደማለት ነው። ስለዚህ እነዚህም ፓለስታይን ላይ ፍልስጤም ላይ ሄዱ። ገጠራማ አካባቢ ላይ የገጠር የመሬት ባለሀብቶች ወይም ከበርቴዎች አሉ። ከነሱ ሰፋፊ መሬትን ፐርቻዝ ይገዛሉ። ከዛ የአረብ ገበሬዎች ዲስፕሌስ ሆኑ፣ ተፈናቀሉ ማለት ነው። Although the Ottoman government sought to slow the Zionist movement, Jews established a significant and expanded presence. እዚህ ጋር ተመልከቱ። አሁን የኦቶማን መንግስት እንግዲህ የጽዮናዊነትን ንቅናቄ ወይም እንቅስቃሴ ለማዘግየት ቢሞክርም አይሁዶች ጉልህና የተስፋፋ መንገድን ተከትለው ተገንተዋል ማለት ነው። ወይም ባጭሩ የኦቶማን ተርክሽ መንግስት አልተሳካለትም ሐሳቡ ማለት ነው። የዛዮኒዝም እንቅስቃሴ በጣም አደገኛ እንደሆነ ተረዳና ጀስት ስሎው እንዲያደርግ እንዲዘገይ ይፈልግ ነበረ። ግን ጀውሾች አልታገሱ፣ ፈጣን የሆነን እርምጃን የወሰዱት። During the World War I, Britain was fighting against Ottoman Turks. እንግዲህ በመጀመሪያው የዓለም ጦርነት ላይ እንግዲህ ብሪቲሽ እና ኦቶማን ተርክሽ በተቃራኒ ጎራ ነበሩ፣ ወይም እርስ በርሳቸው ገጥመው ነበር ማለት ነው። እነ ብሪታንያ እነ ፈረንሳይ ምናምን ሆኖ በአንድ ጎራ ነበሩ። እነ ጀርመን ኦቶማን ተርክሽ ምናምን ሆኖ ደግሞ በሌላ ጎራ ነበሩ ማለት ነው። In turn for their help in the war, British had promised autonomy to both Zionists and Arabs. እዚህ ጋር እንግዲህ ብሪቲሽ ኦቶማን ተርክሽን የምታሸንፍ ከሆነ ወይም ደግሞ ውጤት የምታገኝ ከሆነ ለአረቦችም ለዛዮኒስቶችም እርዳታ እንደምትሰጥ ቃል ገብታ ነበረ። ቢኮዝ አረቦች በማን ቁጥጥር ውስጥ ነበሩ? እስከ መጀመሪያ የዓለም ጦርነት ድረስ በኦቶማን ተርክሽ ወይም በቱርክ ቁጥጥር ውስጥ ስለነበሩ። thus in 1917 ያ ማለት የመጀመሪያ የዓለም ጦርነት ሊያበቃ አንድ ዓመት ሲቀረው ማለት ነው። the British issued a Balfour Declaration which favored the establishment of the national homelands for the Jews in Palestine. ስለዚህ በ1917 እንግሊዛውያን በፍልስጤም ውስጥ የአይሁድ ብሔራዊ የትውልድ ሀገር እንዲቋቋም የሚደግፍ የባልፎር መግለጫን አወጡ ማለት ነው። ስለዚህ በ1917 ብሪቲሽ ምን አደረገች? ዲክላር አደረገች፣ አወጀች። ምን አይነት አዋጅ? ባልፎር የሚባል አዋጅ። ይህ አዋጅ ምንድነው ጠቀሜታው? ጀውሾች አይሁዶች ፓለስታይን ውስጥ ብሔራዊ የትውልድ ቦታ እንዲኖራቸው ወይም ደግሞ ሆምላንድ እንዲኖራቸው፣ ኦኬ፣ ወይም ብሔራዊ የትውልድ ሀገር ብለን ልንጠራው እንችላለን። ይሄንን ናሽናል ሆምላንድ ብለን የምንጠራው ማለት ነው። እሱ እንዲኖራቸው አዋጅ አወጀች። the interwar period ከዚህ ቀደም በተደጋጋሚ ብለናል። ኢንተርዋር ፔሪድ ማለት ቢትዊን the war ማለት ነው። ቢትዊን the war ስንል ቢትዊን which war? the first world war and the second world war ማለት ነው። ስለዚህ the interwar period witnessed increasing Jewish settlements and growing communal conflict that was fully
mediated by the British. So በጦርነቱ መካከል እንግዲህ ምን የተፈጠረው? በዚህ ጦርነት መካከል የነበረው ዘመን እንግዲህ እየጨመረ የመጣው የአይሁድ ሰፈራና የብሪታንያዎች ደካማ በሆነ መንገድ የተካሄደው የጋራ ግጭት እየጨመረ መጥቷል። ሶ ብሪቲሽ እና አካባቢ ለቃ እንድትወጣም ይፈልጋል። ምንም እንኳ ለነዚህ ሀገሮች እርዳታ እያደረገች ብትመጣም አሁን እዚህ ጋር እንግዲህ እርስ በርስ የተቆላለፈ ነው። ኦቶማን ተርክሽ ማንን ትገዛ ነበረ? ይሄ መካከለኛው ምስራቅ። ብሪቲሽ ደግሞ ከኦቶማን ተርክሽ ተቀብላ ነው ቢኮዝ በአንደኛ ዓለም ጦርነት እና ኦቶማን ተርክሽ ስለተሸነፉ ከነሱ ተቀብላ ነው መካከለኛው ምስራቅን መግዛት የምትፈልገው። ሰው ባጭሩ ምንድነው ዋናው ሐሳብ እዚህ ጋር ብሪቲሽ እስራኤል ሀገር እንድትመሰርት ወይም ደግሞ ጄዊሾች ሆምላንድ እንዲኖራቸው አዋጅ አውጃለች። ከዛ በጦርነቱ መካከል ወይም ደግሞ ከ1918 እስከ 39 ድረስ ባለው ወቅት እንግዲህ ጄዊሾች በጣም በስፋት እየተስፋፉ መጡ ወይም ደግሞ ሞር ቁጥራቸው እየጨመረ መጣ ማለት ነው። then terrorist attack and intermittent low level warfare were carried out by both the Jewish and Arabs. እዚህ ጋር እንግዲህ ቴሮሪስት ስንል ሽብርተኝነት ማለት ነው ወይም ደግሞ የሽብር ጥቃቶች እና አልፎ አልፎ የሚደረጉ ዝቅተኛ ደረጃ ያላቸው ጦርነቶች በአይሁዶችም ሆነ በአረቦች መካከል ተደርገው ነበር ማለት ነው። ሶ አረቦች ላይ የቴሮሪስት አታክ ያካሂዳሉ ኤንድ ጄዊሾች ደግሞ ሎ ሌቭል ብንልም ዋር ወይም ጦርነት ነበር። የቴሮሪዝም ወይም ደግሞ ምንድነው የሚባለው አሸባሪነት ወይም ሽብርተኝነት ብዙ ጊዜ ሲጠራ እዛው አረቡ ሀገር አካባቢ ነው አይደል? የቴሮሪስት እና አልሸባብ እና አይኤስአይኤስ ምናምን የሚባሉ የቴሮሪስት ስሞችን ወይም ደግሞ የአሸባሪ ስሞችን ትሰማላችሁ። ሶ ከዛ ጋር የተገናኘ ነው ይሄ ሐሳብ። after world war II ከሁለተኛ ዓለም ጦርነት በኋላ the world became aware of the murders of millions of Jewish in the Holocaust and opinion began to favor creating an independent Jewish state. ከሁለተኛ ዓለም ጦርነት በኋላ እንግዲህ ለእስራኤል ጥሩ ሁኔታዎች ተፈጠሩ ማለት ነው። ምክንያቱም ዓለም በሆሎኮስት ወቅት በሚሊዮን የሚቆጠሩ አይሁዶች መገደላቸውን ተገነዘበ። ማነች ሆሎኮስት መርደር ወይም ደግሞ ይሄ ሆሎኮስት ማለት የጅምላ ፍጅት ወይም ጭፍጨፋ ማለት ነው። ይህን ስታደርግ የነበረችው ማነች ካል ጀርመን ነበረች። ስፔሻሊ በሂትለር ዘመን ማለት ነው። ሂትለር ማብለያ አዘጋጅቶ ወደ 6 ሚሊዮን አካባቢ የሚደርሱ አይሁዶችን አጥፍቷል። ስለዚህ በሁለተኛ ዓለም ጦርነት ማን ተሸነፈች? ጀርመን። ጀርመን ከተሸነፈች በኋላ አይሁዶች ላይ ያደረገችው ግፍ እና መከራ በዓለም አደባባይ ወጣ፣ ታወቀ፣ ዓለም ተገነዘበው። ስለዚህ ይሄ ነገር ደግሞ ለጀዊሾች ስቴት እንዲፈጥሩ ወይም ደግሞ ሀገረ መንግስት እንዲገነቡ ጥቅም ላይ ዋለ ማለት ነው። ይሄ ሐሳብ ወይም ለነሱ ምን አላቸው? ጠቀማቸው ማለት ነው። ኦኬ። ስለዚህ አይሁዶች ምን እንዲሉ ነፃ የሆነ ሀገረ መንግስት እንዲመሰርቱ እድልን ፈጠረ። ምክንያቱም እዚህ ጋር እንግዲህ ኦቶማን ተርክሽ ከተሸነፈች እነ ጀርመን ከተሸነፉ ምዕራባውያን ናቸው የበላይ። ምዕራባውያን ደግሞ ጄዊሽ ስቴት እንድትመሰርት ይፈልጋል። Arabs in Palestine and elsewhere continued to resist the idea, but on November 29, 1947, the United Nations or UN passed a resolution which is called the Partitions of Palestine into separate Jewish and Arab states. እዚህ ጋር ተመልከቱ። አረቦች የት ያሉ አረቦች? ፓለስታይን ወይም ፍልስጤም ውስጥ የሚኖሩ እንዲሁም ሌላ ቦታ ላይ የሚኖሩ አረቦች ይህንን ሐሳብ ምን አሉት? ተቃወሙት ወይም መቃወማቸውን ቀጠሉ። ነገር ግን በኖቬምበር 29 ወይም ደግሞ በህዳር 29 1947 የተባበሩት መንግስታት ወይም ዩናይትድ ኔሽን ፍልስጤምን ወደ ተለያዩ የአይሁድና የአረብ ሀገሮች መከፋፈልን የሚጠይቅ ውሳኔ አጸደቀ ማለት ነው። ስለዚህ ዩናይትድ ኔሽን ወይም የተባበሩት መንግስታት ድርጅት ፓለስታይን እንደ ሁለት ከፈለ ማለት ነው። ወይም ደግሞ እንዲከፈል የሚያውጅ አዋጅን አጸደቀ። ኦኬ። አረብ ስቴት እና አይሁድ ተብሎ ለሁለት እንዲከፈል ማለት ነው። ከዛስ the Arab state refused to accept the United Nations idea.
ወይም ደግሞ የዩናይትድ ኔሽን ሪዞሉሽንን አክሴፕት አላደረግም አረቡ ማለት ነው። ቢኮዝ ሙሉ ፓለስታይን አረቦች ናቸው፣ እኛ ሀገራችንን ማንም ከፍሎ እንዲወስድብን አንፈልግም ብለው ምን አሉ? ሪፊውዝ አረጉም ቢያሉ ማለት ነው። But the Jewish leaders in Palestine proclaimed the independent status of Israel in 1948. ነገር ግን በፍልስጤም የነበሩ የአይሁድ መሪዎች በ1948 የእስራኤል ነፃ መንግስትን አወጁ ወይም ደግሞ መሰረቱ ማለት ነው። ስለዚህ እስራኤል እንድትመሰረት አስተዋጽኦ ያደረጉ እነማን ናቸው? የመጀመሪያዋ ብሪቲሽ ነች። ለምን ካል ለዩናይትድ ኔሽን ጉዳዩን ስላቀረበች ወይም ደግሞ የፓለስታይን ጉዳይ በዩናይትድ ኔሽን መታየት እንዳለበት ስለተገነዘበች። ከዛም ዩናይትድ ኔሽን ፓለስታይንን ለአረብ እና ለጂውሽ ለሁለት እንድትሰነጥቅ የሚያትት አዋጅን አወጀ። ከዛም አረቦች ቢቃወሙትም እስራኤል በ1948 ነፃ መንግስት ሆና ተመሰረተች ወይም ደግሞ ሀገር ሆና ተመሰረተች ማለት ነው። ከዚህ በኋላ ደግሞ ጦርነት ይቀጥላል ማለት ነው በአረቦች እና በእስራኤሎች መካከል። The Arab-Israel War and the Peacemaking Effort በአረቦች እና በእስራኤሎች መካከል የተደረገ ጦርነት እና ሰላምን ለማጠናከር ወይም ለማስከበር የተደረጉ ጥረቶች ብለን ልንተረጉመው እንችላለን ማለት ነው። The declaration of the state of Israel leads to the Israel-Arab War in 1948 in which Syria, Lebanon, Jordan, Egypt, Saudi Arabia attacked Israel. እንግዲህ የእስራኤል አገረ መንግስት መመስረቱን ተከትሎ በእስራኤል እና በአረብ መካከል ጦርነቶች ተጀመሩ። መቼ? በ1948። አረብ የምንላቸው እነማን ነው? እነ ሶሪያን፣ እነ ሊባኖን፣ እነ ጆርዳን፣ ኢጅፕት እና ሳውዲ አረቢያ። እነዚህ ሀገሮች በአንድ ላይ ሆነው አንድ አዲስ የተመሰረተች ጥንጥዬ አንድ ዞን የምታክልን ሀገር ገጠሟት ማለት ነው። ስለዚህ የእስራኤል መንግስት በታወጀ ወይም ደግሞ መታወጁን ተከትሎ በ1948 የእስራኤል አረብ ጦርነት ተካሄደ ማለት ነው። ወይም ደግሞ ሀገር መመስረቱ ወይም ደግሞ እስራኤል የምትባል ሀገር መመስረቱ በእስራኤል እና በአረብ መካከል ጦርነት እንዲጀመር እንደ ምክንያት ሆኗል እንደማለት ነው። This was the first of the major series of conflict between the Jewish and the Arabs. እንግዲህ ይሄ የመጀመሪያው ነው። የመጀመሪያው and most serious ብለን የምንጠራው ግጭት ነው። በጀዊሾች እና በአረብ መካከል ወይም በአይሁዶች እና በአረብ መካከል በተደረጉ ግጭቶች ወይም ከተደረጉ ጦርነቶች መካከል የመጀመሪያው እና the most serious የምንለው ወይም major serious የምንለው ዋነኛ ብለን የምንጠራው ማለት ነው። In the war, Arabs force had expected an easy victory over the small and isolated Jewish state. እንግዲህ መጀመሪያ ላይ እነዚህ ኃይሎች ወይም ደግሞ በጦርነቱ ወቅት እንግዲህ አረቦች ይቺ ትንሽ ምንላት አይዞሌትድ የሆነች የተገለለች አዲስ የሆነች ስቴት በቀላሉ ቪክቶሪ ወይም ድል ማግኘት በጣም ሲምፕል እንደሆነ ነበር የተረዱት። መሀል ላይ ነች፣ ብቻዋን ነች፣ ዙሪያዋን አረቦች ናቸው ያሉት። ዙሪያዋን ነው የገጠሟት። ከዛስ ዲስፓይት a heavy casualty ማለት የሰዎች ሞት ማለት ነው። እስራኤል becomes victorious እንግዲህ ብዙ ሰዎችን ብታጣም ወይም ደግሞ ብዙ ሰዎች ቢሞቱባትም ባለድል ሆነች ማለት ነው። እስራኤል not only replaced the Arab nation but also expanded beyond the United Nations partition line, creating an even larger Jewish nation for the Arab to deal with. አያችሁ እንግዲህ እስራኤል በዩናይትድ ኔሽን የተሰመረላት መስመር ወይም ድንበር ነበረ። ኦኬ። ስለዚህ እስራኤል የአረብ አገሮችን ድንበር ሊሆን ይችላል ከመመለስ ባለፈ የተባበሩት መንግስታት ከሰጣት ድንበር አልፋ በመስፋፋት አረቦች ሊቋቋሙት ወደማይችል የሰፊ የአይሁድ ሀገርን ፈጠረች ማለት ነው። በጣም ሰፊ የሚባል መጀመሪያ ላይ በጣም ትንሽዬ ነች። ዩናይትድ ኔሽን ያሰመረላት ድንበር ላይ እዛ ጋር ካየን ማለት ነው። ከዛ ግን ህዝቧን እያበዛች ኦኬ ኃይሏን እያጠነከረች ቢኮዝ ዙሪያዋን ጥላት ነው ያለው። ኢቭን እስራኤል ላይ አንድ ማወቅ ያለባችሁ ነገር ምንድን ነው? አሁን በዓለም የህዝብ ቁጥር ላይ
ከውልደት ጋር በተገናኘ አንቲ ናሽናሊስት እና ፕሮ ናሽናሊስት የሚባል አለ። ውልደትን የሚከለክል እንዲሁም ውልደትን የሚያበረታታ። ውልደትን የሚከለክል ነፃ የወሊድ መቆጣጠሪያ በሀገሪቱ በማሰራጨት ሊሆን ይችላል። ኦኬ፣ የቤተሰብ ምጣኔ የሚባል ነገር በማስተማር ምናምን ሊሆን ይችላል። እሱ የአንድን ሀገር ህዝብ ለመቀነስ የሚደረግ ጥረት ነው። በዋናነት ለምሳሌ እንደ ኢትዮጵያ አይነት ሀገሮች እንደ ቻይና ምናምን በጣም ብዙ ህዝብ ያላቸው ሀገሮችን መውሰድ እንችላለን። ፕሮናሽናሊስት ግን ወሊድን የሚያበረታታ ኦኬ፣ ወሊድን የሚያበረታታ የሚወልዱ ሽልማት የሚሸለሙ ወይም ደግሞ ለልጆቻቸው ማሳደግ የሚሆን ገንዘብ ድጋፍ የሚደረግባቸው ሁኔታዎች አሉ እና እስራኤል እሱን ታደርግ ነበረ፣ ህዝቧ እንዲበዛ ማለት ነው። በተለይም በተለያዩ ሀገሮች ላይ ተበትነው የነበሩ ኢቨን ኢትዮጵያን ጨምሮ ማለት ነው። እንግዲህ ኢትዮጵያ ውስጥ ፈላሻ ወይም ደግሞ ቤተ እስራኤል የሚባሉ ወደ ጎንደር አካባቢ የሚኖሩ እስራኤላውያን ነበሩ። እነሱ ሁላ ተጠራርተው ነው የሄዱት በኋላ ማለት ነው። ግን እነሱ ዋይት እስራኤሎች ወይም ጀዊሾች አይደሉም፣ ብላክ ናቸው። ኦልሬዲ ከኢትዮጵያውያኖች ጋር ተዳቅለው ስለነበረ ኢቨን ከለራቸው ራሱ ጀስት ኢትዮጵያውያን ነው የሚመስሉት ማለት ነው። ኤኒዌይስ እንቀጥል። ፎር ዘ ሰራውንዲንግ አረብ ካንትሪስ እስራኤል ሃዝ ቢን ኤ ቢተር ፕሮብለም ኤቨር ሲንስ። ከዛ በኋላ በዙሪያው ላሉ ሀገሮች በሙሉ እስራኤል በጣም መራር የምትባል ሀገር ሆነችባቸው ማለት ነው። መራር ችግር ሆነችባቸው በቃ። ከዛ ጊዜ ጀምሮ እሷን ለማጥፋት የማያደርጉት ጥረት የለም። The war had created a large population of Palestinian Arab refugees who fled Israel for camp maintained by the United Nations in the neighboring Arab state. እዚህ ጋር እንግዲህ ጦርነቱ በርካታ የፓለስቲናውያን አረብ ስደተኞች ወይም ደግሞ የሪፊውጂ ተፈናቃዮች ማለት እንችላለን እንዲበዛ አድርጓል ማለት ነው። ኦኬ፣ ከዛስ the Arab world was unwilling to accept the Israeli victory and shortly after the war the Arab began to regroup for more fighting. ስለዚህ አረቦች እንግዲህ ተሰባስበው እነ ግብጽ፣ እነ ሳውዲ አረቢያ፣ እነ ጆርዳን፣ እነ ሊባኖን፣ እነ ሶሪያ በአንድ ላይ ሆነው ያላሸነፏትን ሀገር ድሏን ሊቀበሉ አልቻሉ። ፍላጎት አላደረባቸውም። በቃ እንዴት እቺ ትንጥያ ሀገር ትናንት የተፈጠረች ሀገር እንዴት ታሸንፈናለች ብለው ማለት ነው። ከዛም ወዲያው ተሰባስበው ወይም ሪግሩፕ አድርገው እንደገና ፋይት ለማድረግ አሰቡ ማለት ነው። After the 1948 war, the most serious military confrontation between the Jewish and the Arab were the Suez Crisis of 1956, when Israel, with France and Britain, invaded the Sinai after Egyptian provocation. እዚህ ጋር እንግዲህ ከ1948 ጦርነት በኋላ ደግሞ ሌላው ሲሪየስ ብለን የምንጠራው ግጥሚያ ወይም ኮንፍሮንቴሽን በጂውሾች እና በአረቦች መካከል ነው። ምን ብለን እንጠራዋለን? የስዊዝ ቀውስ ብለን እንጠራዋለን በ1956 ማለት ነው። እሱም እንግዲህ በፈረንሳይ እና በብሪቲሽ እርዳታ ነው እስራኤል ይህን ነገር ልታደርግ የቻለችው። ሲኒያ የሚባል ቦታን ተቆጣጥራ ነበር ማለት ነው ባጭሩ። ስለዚህ ሐሳቡ ምንድነው? ከ1948 ጦርነት በኋላ በይሁዶችና በአረቦች መካከል በጣም ከባድ የሆነ ወታደራዊ ግጭት የ1956 የስዊዝ ቀውስ ሲሆን ኦኬ እስራኤል ከፈረንሳይ እና ከብሪታንያ ጋር በማበር ነበረ ግብፅን ወራ ሲናን የተቆጣጠረችው ማለት ነው። ሲናን ብለን የምንጠራው እንግዲህ ግብፅ አካባቢ ያለ ግዛት ነው ልንለው እንችላለን ማለት ነው። In July 1956 Egypt nationalized the Suez Canal Company and closed the canal to Israeli shipping. እዚህ ጋር እንግዲህ ምንድነው የተፈጠረው መሰላችሁ? በኦገስት ወይም ደግሞ በሐምሌ ማለት ነው አይደለ? በሐምሌ 1956 ግብፅ ስዊዝን በብሔራዊ ደረጃ ከያዘች በኋላ ወይም ለግሏ ካረገች በኋላ ይህንን ካናል ወይም ደግሞ ቦይ እስራኤል የሺፒንግ አገልግሎት እንዳይጠቀሙበት ከለከለች ወይም ክሎዝ አረገች ማለት ነው። እስራኤል responded by invading the Sinai Peninsula with British and French military support. አያችሁ? ስለዚህ እስራኤል የስዊዝ ካናልን ስትከለከል ዝም አላለች። ኢንቫይድን ያደረገችው የሲናይ ፔንሱላን የተቆጣጠረችው ማለት ነው። ወይም ደግሞ ባህር ገብ መሬት ማለት ነው። ፔንሱላ ወረረች ማለት ነው። በማን እርዳታ? በብሪታንያ እና በፈረንሳይ እርዳታ፣ ወታደራዊ እርዳታ አማካኝነት ማለት ነው። ኦኬ ጋይስ during the Suez crisis Israel captured the Gaza Strip and the Sinai Peninsula. እንግዲህ የስዊዝ
ክራይሲስ ብለን የምንጠራው አለ። የሱዌዝ ክራይሲስ ወይም ደግሞ የሱዌዝ ቀውስ ብለን በምንጠራበት ጊዜ እስራኤል ማንን ያዘች? የጋዛ ሰርጥን ይዛለች። ጋዛ ስትሪፕ ብለን የምንጠራውን እንዲሁም ደግሞ የሲናይን ውሃ ገብ መሬትን ወይም ደግሞ ይሄ ፔንሱላ ብለን የምንጠራውን መቆጣጠር ችላለች። the United States and the United Nations soon pressured it into the ceasefire. ceasefire ማለት አርሚስቲስ ልንለው እንችላለን ወይም ደግሞ የተኩስ አቁም ስምምነት ማለት ነው። ስለዚህ ማንና ማናቸው ይሄን ያደረጉት? ዩናይትድ ስቴትስ ወይም ደግሞ አሜሪካና ዩናይትድ ኔሽን የተባበሩት መንግስታት ድርጅት አንድ ላይ በመሆን ወዲያውኑ የተኩስ አቁም ስምምነት እንዲካሄድ ወይም ደግሞ ሲስፋየር እንዲካሄድ ጫና ፈጠሩ ማለት ነው። ኦኬ ጫና ፈጠሩ ወይም ደግሞ ስምምነት እንዲያደርጉ ማለት ነው ባጭሩ። እስራኤል agreed to withdraw from the Egyptian territory። እንግዲህ እስራኤል ወዲያው ከግብጽ ድንበር እንድትወጣ ተስማማች። Egypt agreed to freedoms of the navigation in the region and the demilitarization of ሲኒያን። ግብጽን በክልል ውስጥ እንግዲህ የመርከብ ነጻነት እና የሲኒያን ወታደራዊ ኃይልን ለማስወገድም ተስማማች። ስለዚህ ሲኒያ አካባቢ ላይ ወታደራዊ እንቅስቃሴ እንዳይኖር እንዲሁም ደግሞ እስራኤል እዛ አካባቢ ናቪጌት እንድታደርግ ምናምን ፍቃድ ሰጠች ወይም ደግሞ ነፃ እንዲሆን ተስማማች ማለት ነው። ከዛም in 1967 Egypt, Syria and Jordan massed their armies on Israel's border and several Arab states called for war. ከዛም አሁንም አላረፉም። በ967 ግብጽ፣ ሶሪያ እና ጆርዳን ባይዘው ዮርዳኖስ ብለን ልንጠራው እንችላለን። ጆርዳን እንበለው እሺ፣ ወይም ዮርዳኖስን በለው ሰራዊታቸውን በእስራኤል ድንበር ላይ አሰባስበው በአንድ ላይ በመሆን እንግዲህ ለጦርነት ተጠራሩ ማለት ነው። ወይም ደግሞ ኮልድ ፎር ዋር። ማንን ለመውጋት ነው? አሁንም እስራኤልን ለመውጋት እስራኤል ድንበር ላይ ተጠራርተው ተቀመጡ ማለት ነው። assuming the Arabs would attack, Israel struck first in June 1967. ዜን ምን ሆነ? አረቦች ጥቃት እንዲሰነዝሩ በማሰብ እስራኤል መጀመሪያ በሰኔ 967 ጥቃት አደረሰችባቸው ወይም ደግሞ ስትራክ ማለት ማጥቃት ማለት ነው። ስትራይክ ብለን የምንጠራው። ስለዚህ ጥቃት አደረሰች ቀድማ ማለት ነው። in the 6-day war that followed, Israel demolished the armies and air forces of the Egypt, Syria and Jordan. It also gained the controls of the West Bank, the Sinai Peninsula, Gaza Strip, the Golan Heights of Syria and all the previously partitioned cities of Jerusalem. ስለዚህ መተወረሯት አይደለም ብዙ ሆነው እነ ግብጽ፣ እነ ሶሪያ፣ እነ ጆርዳን በአንድ ላይ ተሰባስበው መተው ተጠራርተው መተው ወጓት። ግን ቀድማ ጠቃቻቸው መቼ? በጁን 1967። ከዛም ቀጥሎ 6 ቀናት ያክል ለቆየው ጦርነት ማለት ነው። በዛ ጦርነት ውስጥ እስራኤል ነች ከፍተኛውን ጥቃት ያደረሰችባቸው። ወታደራቸውን ዲሞሊሽን ያደረገችው በየዘዌ ኦኬ። ስለዚህ በቀጣዩ የ6 ቀን ጦርነት እስራኤል የግብጽን የሶሪያን እና የዮርዳኖስን ጦር እና ባጭሩ ጦሮቿን በአየር ኃይል አወደመች ማለት ነው። ኦኬ ዲሞሊሽድ ማለት ማውደም ማለት ነው። ካወደመች በኋላስ ምንድነው ያደረገችው? የተለያዩ ቦታዎችን ተቆጣጠረች። ዌስት ባንክን ተቆጣጠረች፣ ሲናይን ፔንሱላ ተቆጣጠረች፣ ጋዛ ስትሪፕን ተቆጣጠረች፣ ጋላን ሃይትስ ኦፍ ሲሪያን ወይም ሶሪያን ተቆጣጠረች። እናም ደግሞ የቀደመው የኢየሩሳሌም ሲቲ ወይም ደግሞ የኢየሩሳሌም ከተማን አብዛኛውን ክፍል ያዘች ማለት ነው። ዜን እንግዲህ እነዚህ አረቦች ተሰባስበው ያችን ትንጥዬ ሀገር ማሸነፍ አልቻሉ። In late November, the United Nations Security Council passed a resolution which is called for an exchange of territory, for a peace and for the resettling of Palestine refugees. ከዛ ምን ሆነ መሰላችሁ? እንግዲህ መጀመሪያ የዌስት ባንክን፣ የሲና ባህር ገብ መሬትን፣ የጋዛ ሰርጥን፣ የሶሪያ የጎላን ኮረብታዎችን እንዲሁም ደግሞ ቀደም ሲል
የተከፈለችውን ኢየሩሳሌምን ከተማዋን ሙሉ በሙሉ ተቆጣጥራለች ብለናል። ከዛም በኖቬምበር መጨረሻ ወይም ደግሞ በህዳር መጨረሻ ላይ ማለት ነው የተባበሩት መንግስታት የጸጥታው ምክር ቤት ወይም ደግሞ ሴኪሪቲ ካውንስል ብለን የምንጠራው በሰላምና በፍልስጤም ስደተኞች መልሶ ለማቋቋም የግዛት ልውውጥ እንዲደረግ የሚጠይቅ ውሳኔን አጽድቋል ማለት ነው። እዚህ ጋር እንግዲህ የፍልስጤም ሪፊውጂ ያሉ ስደተኞች በምን ምክንያት የተፈጠሩ ስደተኞች ናቸው? በዚሁ በጦርነቱ ምክንያት እነሱን ሪሳትን ለማድረግ ወይም ደግሞ ለማስፈር የሚያትት እንዲሁም ደግሞ ፒስን ወይም ሰላምን ለመፍጠር የሚያትት ህግን አጸደቀ ወይም ደግሞ ውሳኔ ያሳለፈ ማለት ነው ባጭሩ ዩናይትድ ኔሽን የሚተባበሩት መንግስታት ድርጅት። ኔቨርዝለስ ቦዝ አረብስ ኤንድ እስራኤልስ ሪጀክትድ ደ ሪዞሉሽን። ነገር ግን ሁለቱም አረብም እስራኤልም ይህን ነገር አልተቀበሉትም። አረብስ ስንል እንግዲህ እነ ግብጽ፣ እነ ሶሪያ፣ እነ ጆርዳን፣ እነ ሊባኖን ምናምን ናቸው በአንድ ላይ ሆነው ማለት ነው። The Arab states continued to call for the destruction of Israel, while Israel for its part refused to withdraw from the territories it occupied. እሺ እዚህ ጋር እንግዲህ ምን ማለታችን መሰላችሁ? የአረብ ሀገር እስራኤልን ለማጥፋት እንደገና ተጠራሩ ማለት ነው። ወይም መጠራራቸውን ቀጠሉ። አሁንም ሁለተኛ ደግሞ ለመውጋት ማለት ነው። ሁለተኛ ሳይሆን ለሶስተኛ ጊዜ በሉት። እስራኤል በበኩሏ ደግሞ ከያዘችው ግዛቶቿ ላይ ለመውጣት ፈቃደኛ አይደለች። ግዛቶቹ የያዘቻቸው ግዛቶች እነማን ናቸው ካል እዚህ ጋር ያየናቸው ዌስት ባንክ፣ ሲናይ ፔንሱላ፣ ጋዛ ስትሪፕ፣ ጎላን ሃይትስ ኦፍ ሲሪያ፣ ኦል the previously partitioned cities of Jerusalem ከነዚህ መልቀቅ አልፈለገችም። ስለዚህ አረቦች ለማጥፋት ነው ለጦርነት የተጠራሩ። እስራኤል ደግሞ ይህን ቦታ ላለመልቀቅ ነው ድጋሚ። After the 1967 war, the leading roles in the struggle against Israel was taken over by the Palestinian refugee guerrilla organizations. እዚህ ጋር እንግዲህ ከ1967ቱ ጦርነት በኋላ እስራኤል ላይ በተደረገው ትግል ግንባር ቀደም ሚና የተጫወቱት እነማን ናቸው? በፍልስጤም የስደተኞች ሽምቅ ተዋጊ የፈጠሩት ድርጅት ነው። ስለዚህ ሽምቅ ተዋጊ ፈጠሩ እነዚህ ሪፊውጂዎች ጉሪላ ኦርጋናይዜሽን ብለን የምንጠራው ማለት ነው። ከመቼ በኋላ? ከ1967 ጦርነት በኋላ። then under the leadership of the Palestine Liberation Organization or PLO, the Palestinians stepped up border raids and terrorist attack inside Israel. ከዛም እንግዲህ በፍልስጤም ነፃ አውጪ ድርጅት ተብሎ የሚጠራው ወይም ደግሞ PLO መሪነት ማለት ነው ፍልስጤማውያን በእስራኤል ውስጥ የድንበር ወረራዎችን የሽብር ጥቃቶችን አጠናክረው ቀጥሉ ማለት ነው። ስለዚህ በእስራኤል ውስጥ ሽብርተኝነት ድንበር መውረር ምናምን ቀጠለ ማለት ነው። በእነማን? በፓለስታይን ሪፊውጂ በመሰረቱት PLO ምንድን ነው? የፓለስታይን ነፃ አውጪ ድርጅት ነው ወይም ደግሞ the Palestinian Liberation Organization ነው። ከዛስ እስራኤል counter terrorist activities and harsh treatments of Arabs living within Israel border caused Israel some international support from this time on. ከዛ በእስራኤል በኩል እንግዲህ ምን ተፈጠረ? የእስራኤል ጸረ ሽብር ወይም ደግሞ ካውንተር ቴሮሪስት ብለን የምንጠራው ማለት ነው የጸረ ሽብርተኝነት እንቅስቃሴዎች እና በእስራኤል ድንበር ውስጥ የሚኖሩ የአረብ ወይም ደግሞ የአረቦች ጭካኔ የተሞላበት አያያዝ እስራኤልን ከዛ ጊዜ ጀምሮ የተወሰነ ዓለም አቀፋዊ ድጋፍ እንዲደረግላት አስችሏታል ማለት ነው። ስለዚህ እነዚህ የፓለስታይን ላይብሬሽን ኦርጋናይዜሽን ደግሞ የፓለስታይን ወይም የፍልስጤም ነፃ አውጪ ድርጅት ብለን የምንጠራቸው የቴሮሪስት አክቲቪቲ ነው የሚያካሂዱት ስፔሻሊ ሐማስ ተብሎ የሚጠራው። ሶ እስራኤል በምታደርገው ካውንተር ቴሮሪስት አክቲቪቲ ወይም ደግሞ ጸረ ሽብር እንቅስቃሴ ዓለም ያግዛታል። አሜሪካ በከፍተኛ ሁኔታ ነው የምታግዝ ሽብርተኝነትን በከፍተኛ ሁኔታ ስለሚቃወም የአሜሪካ መንግስት ማለት ነው። አውሮፓውያኖችን በተመሳሳይ ከዛ ጊዜ ጀምሮ እስካሁን ድረስ ሽብርተኝነትን ለማጥፋት በሚል አሁንም ድረስ በቅርቡ ይህን ቪዲዮ እየሰራሁበት ባለበት ሰዓት ድረስ በእስራኤልና በዙሪያ ባሉ ሀገሮች መካከል ከፍተኛ የሆነ ጦርነት ነው ያለው። በእስራኤልና በኢራን መካከል ስፔሻሊ ሶ ዙሪያዋን ነው እየወጓት ያሉት። እሷም ስሚዋ ጥጥ ነው። In October 1973, the Arabs attacked Israel on the Jewish holiday known as
ዮም ኪፑር and caught Israel by surprise። ሌላው ጥቅምት 973 የተፈጠረውን ክስተት ደግሞ በጥቅምት 973 አረቦች ዮም ኪፑር አይ ቲንክ ዮም ኪፑር የቂጣ በዓል ብለው የሚጠሩት መሰለኝ አረቦች ማን ነው አይሁዶች ማለት ነው። ያን እያከበሩ ባለበት ሰዓት ነው ወይም ደግሞ ዮም ኪፑር በመባል በሚታወቀው የአይሁዶች በዓል እስራኤሎችን ወረሩ ማለት ነው። ከዛ እስራኤል በድንገት ያዙ እስራኤልን ማለት ነው። በዓል እያከበረች በነበረችበት ጊዜ ድንገት ሰርፕራይዝ አድርጓት ያዟት ማለት ነው። ከዛስ ግብፅ ሶሪያ pushed across the armistice lines established after the Six-Day War, which had kept Egyptian troops west of the Suez Canal, and Syria troops northeast of the Golan Heights። ከዛም እዚህ ጋር እንግዲህ ግብፅና ሶሪያ ከ6 ቀን ጦርነት በኋላ በተቋቋመው ይሄ አርሚስቲስ ማለት እዚህ ጋር ምን መሰላችሁ የተኩስ አቁም ስምምነት ወይም ደግሞ ሲስፋየር ማለት ነው። ከዚህ በኋላ ማለፍ አይቻልም ተብሎ ከተሰመረ መስመር ላይ አልፈው ነበር ማለት ነው። ኦኬ ከዛ አልፈው ምን ሆነ? ግብፃውያን ወታደሮች ከስዊዝ ቦይ በስተምዕራብ እና የሶሪያን ወታደሮች ከጎላን ኮረብቶች በስተሰሜን ምስራቅ እንዲቆዩ አድርጓል። ለምንድን ነው እንዲቆዩ ሆነው? ከዛ መስመር ስላለፉ። ያ መስመር ደግሞ የ6 ቀን ጦርነት ላይ ያሰመሩት መስመር ነው። ከዚህ በኋላ ማለፍ አይቻልም። በነገራችሁ ላይ አንድ ማወቅ ያለባችሁ ነገር ጦርነት ሲካሄድ እንዲሁ ዝም ብሎ በስሜት ምናምን እንዳይመስላችሁ። ጌም ነው። ልክ ቦክስ ላይ ሲገጥሙ ሰዎች አይታችሁ ከሆነ ተቀጣጥረው ምን ብለው ይዋጣልናል ምናምን ተባብለው ነው አይደል ሄደው እንትን የሚሉ ሲጀምሩም ሰላም ተብለው ይጀምራሉ ሲጨርሱም እንደዛ። እዚህ ጋር ጦርነት በሚካሄድበት ጊዜ ኦኬ ይጀምሩታል። ከዛ ይዋጉና የሆነ ሙድ ላይ ሲሆኑ የተኩስ አቁም ስምምነት ለአንድ ሳምንት ያክል እናካሄድና እንደገና እንጀምራለን ይባባላሉ። ለምሳሌ በራሽያና በዩክሬን መካከል በሚደረገው ጦርነት ለፋሲካ በዓል የተኩስ አቁም ስምምነት እናድርግ ይባባሉና እሺ ይባባላሉ። ከዛ ፋሲካ በዓልን ካከበሩ በኋላ እንደገና ይጀምሩታል። ጌም ነው። ይህ ጌም ግን አደገኛ የሚባል ጌም፣ ሀገርን ሊያፈርስ ወይም ሊገነባ የሚችል ጌም ነው። ኦኬ አሁን በዚህ ጦርነት እስራኤል የምትፈርስበት ወይም ደግሞ የምትገነባበት ጦርነት፣ ከተሸነፈች ያው መፍረሻዋ ነው፣ ካሸነፈች ደግሞ መገንቢያዋ ነው። እስራኤል however quickly recovered from the surprise and again pushed into the Arab territory surrounding or destroying the bulks of Egyptian and Syrian force። እንግዲህ እስራኤልም ወዲያው ራሷን ከዚህ ሰርፕራይዝ ከሆነችበት ወይም ድንገት ከተያዘችበት ነቅታ እንደገና ወደ አረብ ቴሪቶሪ ወይም ድንበር መለሰቻቸው ወይም ፑሽ አደረገቻቸው ማለት ነው። እንደውም የቻለችውን የግብፃውያን እና የሶሪያን ፎርስ ዲስትሮይ የማድረግ አቅሙን አግኝታ ወይም ደግሞ እድሉንም አግኝታ ነበረ። ከዛም in the late 1970s peace initiative by the Egyptian new leader Anwar Sadat were coupled with mediations by the United States President Jimmy Carter። እዚህ ጋር እንግዲህ በ1970ዎቹ መጨረሻ ላይ እንግዲህ የግብፁ አዲሱ መሪ አንዋር ሳዳት ብለን እንጠራዋለን የሰላም ተነሳሽነቶችን ከአሜሪካ ፕሬዚዳንት ከጃሚ ካርተር ጋር ተባበረ ማለት ነው። ደግሞ ሰላም እንዲሰፍን ከአሜሪካ ፕሬዚዳንት ጋር ተነጋገረ ማለት ነው። ኢጂፕት ኢንተር ዳይሬክት ኔጎሽዬሽን ዊዝ እስራኤል ፕራይም ሚኒስትር ማንቼም ቢገን። እንግዲህ ግብፅ በቀጥታ ወይም ዳይሬክትሊ ማለት ነው ምንድን ያደረገችው ከእስራኤሉ ጠቅላይ ሚኒስትር ከማንሃም ወይም ማንቼም ልንለው እንችላለን፣ ማንሃም ነው፣ ቤጊን ጋራ ቀጥተኛ ድርድርን አደረገች ማለት ነው። the two countries reached an agreement is known as the Camp David Accord ስምምነት ልንለው እንችላለን። ካምፕ ዳቪድ accord in 1978 and in 1979 signed a formal peace treaty። ከዛም ሁለቱ ሀገሮች እስራኤልና ግብፅ ምን ሆኑ? የሰላም ስምምነትን አካሄዱ። የሰላም ስምምነት ምን ተብሎ ይጠራል? ካምፕ ዳቪድ አኮርድ ተብሎ ይጠራል። መቼ ነበረ? በ1978 ነበር ስምምነቱ የተደረገው። ከዛም ፎርማል የሆነ ፒስ ትሪቲ ወይም ደግሞ የሰላም ስምምነትን ያደረጉት ደግሞ በአመቱ ነው፣ በ79 ማለት ነው።
Under the peace treaty signed in March 1979, Egypt regained the Sinai Peninsula, which was partially demilitarized, and Israel and Egypt began a normal diplomatic relation. ከዛም በዚህ ስምምነት ግብጽ ያገኘችው ነገር አለ። የሲናያን ውሃ ገብ መሬትን እንዲመለስላት ተደርጓል። እናም ይህም አካባቢ ፓርሻሊ ዲሚሊታራይዝ እንዲሆን ወይም ደግሞ ከመሳሪያ ነፃ እንዲሆን ወይም ደግሞ ከሰራዊት ነፃ እንዲሆን ተደርጓል። ከዛም በእስራኤል እና በግብጽ መካከል ኖርማል የሆነ ዲፕሎማቲክ ሪሌሽን ወይም ደግሞ ግንኙነት ተጀመረ ማለት ነው። For those reasons, the Arab League expelled Egypt, and the rest of the Arab world widely condemned the accords. በዚህ ምክንያት እንግዲህ ግብጽ ከእስራኤል ጋር ስምምነት በማድረጓ ምክንያት ግብጽ ከማን ተባረረች? ከአረብ ሊግ ተባረረች ማለት ነው። ኤክስፔል ተደረገች እና ሌሎቹ ቀሪዎቹ የአረብ ሀገሮች ግን ይህንን አኮርድ ወይም ይህን ስምምነት ኮንዳመን አደረጉ ወይም ደግሞ አወገዙ ማለት ነው። የማይደረግ የማይጠበቅ እኛን ክዳ እንዴት ከሷ ጋር ትስማማለች ምናምን የሚል ነገርን አነሱ ማለት ነው። ከዛም in 1981 ፕሬዚዳንት አንዋር ሳዳት of the Egypt was assassinated by the Egyptian Muslim extremist. ኦኬ በመጨረሻም እንግዲህ ምን ተፈጠረ መሰላችሁ? አዲሱ ፕሬዚዳንት የማን ፕሬዚዳንት? የግብጽ ፕሬዚዳንት የሆነው አንዋር ሳዳት ማለት ነው። በግብፃውያን የሙስሊም ኤክስትሪሚስት ማለት እንግዲህ አክራሪዎች ልንለው እንችላለን። በዋናነት ትርጉሙ እሱ ነው። በግብጽ ሙስሊም ወይም አክራሪ ሙስሊሞች አማካኝነት አሳሲኔት ተደረገ ወይም ደግሞ ተገደለ ማለት ነው። ማን? መሪው አንዋር ሳዳት። ቢኮዝ ሌሎች የአረብ ሀገሮች እስራኤልን እየተፋለሙ ባለበት ሰዓት እሱ ከእስራኤል ጋር ስምምነት መፍጠሩ በጣም አናዷቸው ስለነበረ በይዘወይ ሙስሊም ኤክስትሪሚስት በጣም ከባድ ነው። ይሄ አክራሪነት በጣም ከባድ ነው። አክራሪነት ማለት ምንም ወደ ኋላ የማይመለስ ነው። የሆነን ነገር ለማጥፋት ወይም ለመግደል ትንሽ ከበድ ይላል እዚህ ጋር። And again in 1982 Israel waged its second invasion, the first in 1978 of the Lebanon, in the context of the Lebanese Syrian conflict to attack the terrorist refugees of Palestine Liberation Organization or PLO. ከዛም እንግዲህ እንደ አውሮፓውያን አቆጣጠር በ1982 ማለት ነው እስራኤል በሊባኖን ሶሪያ ግጭት ምክንያት ሁለተኛ ወረራ በሊባኖን ላይ አካይዳ የፍልስጤም ነፃ አውጪ ድርጅት ወይም ደግሞ PLO የሽብርተኛ መሸሸጊያዎችን አጥቅታለች ማለት ነው ባጭሩ። ከዛም the assaults on the PLO ወይም Palestine Liberation Organization, which Israel called Operation Peace for Galilee, quickly escalated into the ground battle in the Lebanon and full-scale engagements between the Israeli and the Syrian air forces. ጋይስ እዚህ ጋር ገሊሌ ያልነው ገሊላ ለማለት ነው። እሺ ገሊሌ በአማርኛው ገሊላ ብለን የምንጠራው ነው። ገሊላ ሲባል ሰምታችሁ ታውቃላችሁ መቼም። ስለዚህ እስራኤል ለገሊላ የሰላም ኦፕሬሽን ብላ የጠራቸውን የፒኤልኦ ጥቃት በፍጥነት በየት ላይ በሊባኖስ ውስጥ ባጭሩ ወደ ግራውንድ አታክ ወይም ደግሞ ወደ መሬት ጦርነቶች እንዲዛወር ሆነ ማለት ነው። ከዛም በእስራኤል እና በሶሪያ የአየር ኃይሎች መካከል ሙሉ በሚባል ደረጃ ወይም ደግሞ ፉል ስኬል በምንለው ደረጃ ጦርነቱ ተቀየረ ማለት ነው ወደዛ። But Israel's effort to establish a strong client regimes in Beirut failed, and the Israel eventually withdrew from the Lebanon with a little but a puppet Christian army into South Lebanon. እዚህ ጋር ጋይስ እስራኤል በሌላ ጦርነት ውስጥ ጣልቃ ገብታ ነው ባጭሩ። ስለዚህ ሌላ መንግስት ለመመስረት ስፔሻሊ ቤሩት ላይ ሌላ መንግስት ለመመስረት ጥረት እያደረገች በነበረችበት ጊዜ ነው ፌል አድርጎ ነበር ይሄ ማለት ነው። ከዛም ትንሽ ረዘመ ይሄ ነገር። እስቲ ጀስት ለማሳጠር ሞክራለሁ። ኦልሬዲ እየጨረስን ነው፣ ትንሽ ነው የሚቀረን። In the 1980s and 1990s a bloodshed has become commonplace. እዚህ ጋር እንግዲህ በ1980ዎቹ እና 90ዎቹ ይሄ ደም መፋሰስ ምናምን የተለመደ ሆኗል ማለት በቃ ጦርነት በጣም ኮመን ሆኗል። In the late 1980s Palestinians began the Intifada, Arabic uprising, a widespread campaign against the continuing Israeli occupations of the Gaza Strip
and West Bank ይህም እንግዲህ በ1980ዎቹ መጨረሻ ላይ የፍልስጤማውያን ህዝብ ኢንቲፋይዳ ወይም በአረበኛ አብዮት ዘመቻ ጀመሩ ማለት ነው። ይህም ዘመቻ እንግዲህ ምንድነው በዋናነት የእስራኤል የጋዛ ሰርጥንና የዌስት ባንክን ቀጣይነት ባለው ወረራ ላይ የተካሄደውን ሰፊ ዘመቻ ለመቋቋም ወይም ደግሞ ለመቃወም ተብሎ የተጀመረ ነው። ሶ ጋዛ ስትሪፕን ሜቢ በቅርብ ቪዲዮ እየሰራው ባለውበት ሰዓት በቅርብ ተቆጣጥረው ነበረ እስራኤል ማለት ነው። በእስራኤል እና በፓለስታይን በቅርቡ በዚህ በ2025 26 ምናምን አካባቢ በተደረገው ውጊያ ማለት ነው በፈረንጆች። The campaign combined elements of mass demonstration, civil disobedience, riot and terrorism። እንግዲህ የካምፔን ወይም ደግሞ ይህ ዘመቻ ወደ ምን ተቀየረ መሰላችሁ? ባጭሩ ወደ ትልልቅ ሰልፎች ወይም ደግሞ የጅምላ ሰልፍ ብለን ልንጠራው እንችላለን ማለት ነው። ወደዚያ እንዲሁም ደግሞ ይሄ ዋቲኮሊት የሲቪል አለመታዘዝ ወይም ደግሞ ስርዓት አልበኝነት ወይም ጋጦጥነት፣ ረብሻዎች፣ ሽብርተኝነት ምናምን እንዲፈጠር አድርጓል ወይም ደግሞ እሱ ነገር እንዲስፋፋ ሆኗል ማለት ነው። ከዛስ the revolutionary impetus of the intifada ምንድነው? uprising ወይም ደግሞ አመጽ ነው ብለናል። encouraged the emergence of radical እስላሚስት ፓለስቲኒያን ግሩፕ ኮልድ ሃማስ። ስለዚህ ይሄ አለመታዘዝ ወይም ሲቪል ዲስኦቢዲየንስ፣ ሪዮት፣ ቴሮሪዝም ምናምን የሚባለው ነገር ሌላ አንድ የሆነ ራዲካል እስላሚስት ፓለስቲኒያን ግሩፕ እንዲፈጠር አድርጓል። እስላማዊ አሸባሪ ግሩፕ ነው ሃማስ ተብሎ የሚጠራው ማለት ወይም ቴሮሪስት ብለን የምንጠራው። thus the cycle of violence continues። ስለዚህ ቫዮለንሱ ወይም ደግሞ ይሄ መጥፎ እንቅስቃሴው እየቀጠለ መጣ ማለት ነው። even after the historic peace agreements of September 1993 between the PLO and Israel, not all Arab states, particularly Syria, have been willing to sit at the negotiation table with Israel, and Israel has remained unchanged in its determination to expand the West Bank settlements, publicly announcing its determination to retain all of the Jerusalem and parts of the occupied territories ይለናል ማለት ነው። ሰው እንግዲህ በመጨረሻም ምንድነው የተፈጠረው መሰላችሁ? ሃማስ የሚባል ግሩፕ ተፈጥሯል ማለት ነው። ከዛም በመስከረም 993 በአፖሎና በእስራኤል መካከል በተደረገው ታሪካዊ የሰላም ስምምነት ከተፈጸመ በኋላም ቢሆን ሁሉም የአረብ ሀገሮች በተለይ ደግሞ ሶሪያ ከእስራኤል ጋር በድርድር ጠረጴዛ ላይ ለመቀመጥ ፈቃደኛ አልነበሩ። እናም የእስራኤል የዌስት ባንክ ሰፈሮችን ለማስፋፋት ባላት ቁርጠኝነትና ባለመለወጥ ቆይታለች ማለት ነው። ሁሉም የኢየሩሳሌምና ከዚህ ቀደም የተቆጣጠሩትን ግዛቶች ሙሉ በሙሉ ለማቆየት ያላትን ቁርጠኝነት በይፋም አሳውቃለች ማለት ነው። ከዛም ጊዜ ጀምሮ እስካሁን ድረስ ይህን ቪዲዮ እየሰራሁበት ባለበት ጊዜ ጀምሮ አብዛኛውን የፓለስታይን ወይም ደግሞ የፍልስጤምን ግዛቶች ፑሽ እያደረገች ወይም ደግሞ እየገፋች እስራኤል ግዛቷን እያስፋፋች ያለችበት ሁኔታ ነው ያለው ማለት ነው። ስለዚህ ከ1940ዎቹ አካባቢ ጀምሮ እስካሁን ድረስ እስራኤል ከአረቦች ጋር ጦርነት ላይ ነች። አልፎ አልፎ ሰላማዊ ነገሮች የተፈጠሩ ቢሆኑም ጦርነት ላይ ነች ማለት ነው። በኔክስት በፓርት 9 the dissolution of the communist bloc and the aftermath የሚል ቶፒክ ይኖረናል። ይህ ዩኒት ትንሽ ሰፊ ነው ጋይስ፣ እንግዲህ እንድታገሱኝ ጠይቃለሁ ማለት ነው። የሚያልቅ አይነት አይደለም። ኦልሬዲ አንድ ፓርት ነው የሚኖረን። አንድ ፓርት ክፍል 9 ብቻ ይኖረናል። ከዛም ቀጥሎ ዩኒት 6 ስለምንድን ነው የሚያወራው? which is about ኢትዮጵያ ነው የሚያወራው። ኢትዮጵያ internal developments and external influences from 1941 up to 1991 የሚል ታሪክ ይኖራል ማለት ነው። የዛሬው ክላስ ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስካሁን ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ